በዛሬ ቪዲዮ እነዚህን አንድ ወንድ ካንቺ ጋር ለመሆን ምን ያክል ብር መስራት አለበት? በወር እስከ ለሚሊዮን መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። የመግደል ሙከራ ነው ያደረጋችሁ ብል ለሚቀለው ሲሪየስሊ ቴምር ፕሮፐርቲ ከህልሙ ወደ እውነት ከንግድ ሱቆች እስከ ቅንጡ የመኖሪያ አፓርትመንት በቡልጋሪያ አፍሪካ ህብረት ጀርባ በፒያሳ ኢኖቬሽን ሚኒስቴር ፊት ለፊት በሳር ቤት እንዲሁም በአዋሬና አያት በሚገኙት ቤቶቻችን ከባለ 1 እስከ ባለ 3 መኝታ በማይታመን የክፍያ አማራጭ እኛ ጋር ያገኛሉ። እንዲሁም ለገበያ ምቹ የሆኑ የንግድ ሱቆች ከ15 እስከ 30% ልዩ ቅናሽ በሆኑት ፓኬጆቻችን 20% ቅድሚያ ክፍያ በመፈጸም የህልሙን ቤት ዛሬውኑ ያስይዙ። በ0981 63 35 50 እንዲሁም በ0904 36 77 ይደውሉ። ቴምር ፕሮፐርቲ እምነት የሚገነባበት። እነዚህንና ሌሎችንም እናንተን ዘና ፈታ ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁልኝ? አላችሁ ሆይ? ያው እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ላቭ ፎንቁካ ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀላሙ እንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ደግሞ ጻፍ ብሎም የመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቱን በመጫን ለዚህ ቤት ፎንቁካ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾቼ ዲስክሪፕሽን ላይ ተቀምጠዋል። እነሱን ነካ በማድረግ መላክ ይቻላል። ለማንኛውም ብዙ ወሬ አላብዛ አትበይ ብላችኋል። ምክንያቱም ኦሬዲ አብዝተሻል። እቀይረዋለሁ ብዙ ወሬ አበዛው። ወደ ቪዲዮ አራዩቲ ጌታው በስመ አብ ወወልድ ወመንፈስ ቅዱስ ወዳጆች እንደማንኛውም ቲክቶከር ሙዚቃ ማውጣት ግዴታ ነው አለች። እኔ የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም። ትንሽ ኢንቨስት ቢደረግብኝ አበባው ትንሽ እጥብጥብ አድርጋችሁ ብትይዙኝ በጣም ቆንጆ ነኝ። ይመች። እንግዲህ መኪና ማሳጠብ ላይ ሆነን ሸበላ የሆነች ተከሳቂተና ሰላም ነሽ እንደነሽ እንደዚህ አይነት ውበት እንደዚህ አይነት እግር እንደዚህ አይነት ጸጉር ከየት ነው ያመጣሽ? ይኖር ይሆናል እኮ በእናትሽ ማግባት አለብህ ይሉኛል ቤት። እኔ ደግሞ የገጠር ሴት ነው የምፈልገው ነው የከተማ ሴት። እንጀናችንበታለሁ ወይስ ዝም ብሎ ነገር ምንም አልችልበትም። ወይኔ ቀጥ ብለህ ተብያለሁ። ወይኔ አመለጥሽ አይቶሚ በቃ በጉልበት በለኛ አቂ በቃ ነው እንዴ ደገም ሳር ውስጥ እንቁራሪ ስሮሽ ነው አጠፊማ። ያው ድራማ ቢሆንም ወደነዋል። ጸዴ ነው መገናኘታችሁ። እኔ ሳስበው ከንቃተ ህሊና ጋር ካደረጉት ፋይት ይልቅ ከሴዶ ጋር አሪፍ ጨዋታ የሚያሳዩን ይመስለኛል እንደውነታው። እናንተስ ምን ትላላችሁ? የቤት ኪራይና የኑሮን ጉዳይ እንዴት ነው የቻላችሁት?
የቤት ኪራይ በጣም ተወዷል። አንድ ክፍል ቤት ፍየል ቤት ላይ 28000 እያሉ ነው። አንድ ክፍል አስቡት። በቃ ኮዬ በፊት 7000 ባለ 2 መኝታ የነበረ የዛሬ አመት አሁን 20000 እየተባለ ነው ኮዬ ላይ ማለት ነው። እሺ ወደ ዳርም ብንወጣ ቤት ውድ ነው። መሀልም እንደዚህ አንድ ክፍል ቤት 28000 22 ላይ ራሱ 25000 26000 ነው የሚጠሩት። ምን ሆኖ ነው እንደዚህ ቤት የጨመረው? እሺ ኑሮ ራሱ በፍጥነት እየጨመረ በቃ ሁሉ ነገር የትና የት ገብቷል። ኑሮ በጣም ነው የተወደደው። የቤት ኪራይ ጭማሪን በተመለከተ አዲስ የወጣ መረጃ አለ። እስቲ እንስማ። በር መረጃ ተሰምቷል። በአዲስ አበባ የቤት ጭማሪ መጠን ይፋ ሆኗል። አሁን ላይ 10,000 ብር የምትከፍሉ ሰዎች የዋጋ ጭማሪ መደረግ የሚችለው በ11.5 በመቶ ብቻ ስለሆነ ታዲያ 10,000 ብር የሚከፍል ሰው በቀጥታ ወደ ሂሳቡ ስንገባ 1150 ብር ብቻ ይጨመርበታል ማለት ነው። ወደ 11,000 ብር እንዲከፍል ይደረጋል። ይሄ ህጋዊ ጭማሪው ነው። ታዲያ ሂሳባችሁ አሁን ላይ ከነበረው እንዴት ነው የሚጨምረው? የሚጠበቅብኝስ ምንድነው የምትሉ ተከራዮች እንደዚሁም ደግሞ አከራዮች 30,000 ብር የሚከፍል እንደዚሁ መጨመር የሚገባው 11.5% ብቻ ነው። እሱን ሂሳቡን እናንተ አስሉትም 50,000 የሚከፍል እንደዛው በዛው በፐርሰንት ማለት ነው ያንን ጭማሪ ማድረግ አከራይ ይችላል። ተከራይም ደግሞ ያንን መጨመር ግዴታ አለበት ተብሏል። ከዛ በላይ ተከራይም መጨመር የለበትም፣ አከራይም ታዲያ ማስጨመር የለበትም ተብሏል። ይሄ ተመን ከዛሬ ሐምሌ 1 ጀምሮ ይፋ ሆኗል። አሪፍ ነው፣ ይሻላል በእውነት እንዴ። አሁን እኮ የሚጨመረው ጭማሪ ማለት ነው 5,000 10,000 የሆነ ደብል 2 እጥፍ 3 እጥፍ ደብል ጭማሪ ነው የሚደረገውና ያልሆነ ነበርና እንደዚህ መደረጉ ጥሩ ነው ብዬ አስባለሁ። እኔ በህይወቴ አንደርስታንድ ማድረግ ያልቻልኩት ነገር ለምንድን ነው ሰው ሚዜ ሁኚ ብሎ ማይጠራኝ? ይሄን የመሰለ መልክ ይዘሽ ሙሽራ እንዳታስንቂያት ይሆናል፣ ወይ ደግሞ መኪና ስለሌለሽ ይሆናል፣ ወይ ደግሞ ገርዳሚ ሆኖ ይሆናል። አይታወቅም። እውነት ነው። መጠርጠር ነው። ጠርጥር አይጠፋም ከገንፎ ላይ ስንጥር ይላል የሀገሬ ሰው። የኔ ገርዳሜ እንደው ምን ይሻልሽ? እኔ እኮ የኢትዮጵያ ኮንትራክተሮች በጣም ነው የምትገርሙኝ። እግዚአብሔር አሁን ይሄን ለአይነ ስውራን ብላችሁ ነው የሰራችሁት። እሺ መጣ እሺ የሚያክል ብሎኬት ፊት ለፊቱ አለ። እሱ ይገርማል እንዴ! እሺ እዚህ ጋር ደርሶ ይሄ ምን ማለት ነው? መጡ ግን እውነት ምንድነው እንዴ? የሆነ እንዲታጠፍ ምናምን አታርጉትም እንዴ? አንድ ወንድ ካንቺ ጋር ለመሆን ምን ያክል ብር መስራት አለበት? በወር ነው። በወር ማለት ወራዊ ገቢ ሳይሆን ነጋዴ ነገር ግን ብዙ ብር። ምን ያክል ነው ብዙ ብር ላይ? እሺ 500,000 ኦኬ 3,000 ብር ይበቃኝ። በወር 3,000 ብር ቢሰራ ለአንድ ዴት ወንድ ልጅ ካንቺ ጋር ለመሆን በወር ስንት ብር መስራት አለበት? 100 በላይ መስራት አለበት። 100,000 በላይ ጅማሬ ነው እሱ። ኦኬ ላይክ እያደገ የሚሄድ ከሆነ አይ በደንብ ሰርቫይቭ ለማድረግ በደንብ ይስራ ብቻ። ምን ያህል ነው በደንብ ላንቺ? መኪና ይኑሮ አሁን ከሆነ 50 60 እኔ መስራት ካለበት ይበቃል። የቀን ገቢ ካለው በወር እስከ ለሚሊዮን። አንቺ በወር ስንት ሰራልኝ? እኔ እስከ 60,000 70,000 120 130 እንደ ሁኔታውን ይቀያየራል። ግን ደግሞ ተማሪ ነኝ ራሳ ምናምን። ሴቶች ብር አምባር ሳይኖራችሁ እንዴት ነው ብር አምባር የምትፈልጉት? እንዴት? የዘመኑ ሴት ከብዷል። ወዴት ነሽ? አንዴ ኖሩናል እዚህ ያሉ ተብሎ ጸጉራቸው ልቆርጣቸው ነው። አባይ ቲቪ ነው። አዎ የአባይ ቲቪ ነው እኮ። አንዴ ጸጉራቸው ልቆርጣቸው። ኤአይ እኮ ነው እሱ ነገር። ባይኔ በብረቱ ያየሁት አለ ቲቪ ላይ። በእናትህ ኤአይ ነው ወንድም። ኧረ በእናትህ በዚህ እንኳን እንትን ይበልኝ። አንዴ ብቻ ነው ማውጣው። ጸጉራቸው ብቻ ነው የምቆርጣቸው። ፌዳ ኤአይ ነው። እሺ በእናትህ አንተ ቅርጽ ብቻ ጥርስ ላውጣላችሁ። አዶና ናቲ ባርበር ዴዴጄ ክርስቲያኖ ሮናልዶ ከዓለም ዋንጫ ጨዋታ ከተሰናበተ በኋላ የማይጠበቅ ቦታ ተገኝቷልና የት ነው? እስቲ ላሳያችሁ። ኃይሌም ተናከም መንፈሴም ተረታ ኧረ ወዴት ላልሄድ የኔ ጌታ በእውነት የዘንድሮ ዋንጫ ግን ለፖርቹጋሎች ይገባ ነበረ። እኔ በጣም ነው ያሳዘነኝ። እግዚአብሔርን እያለቀሱ ምናምን ሲወጡ በተለይ ክርስቲያኑ በቃ ሻምስዬ ሰላም አለይኩም አለው አንዴና በእናትህ ማካሮኒና አንድ ኩለኬ ጁስ ስጠኝ። እሺ ብሪደሻ ሻምስዬ ደግሞ ደሞዝ አስተጣጣለኛ ታዲያ
አንተ ለእነንትና እየሰጠህ አይደለ እንዴ? እና ለእነንትና ብሰጥ እኮ እነሱ እኮ እያቀበሉ እኮ ነው። እና ታዲያ እኔ መሰለ እንትን ይዤ ለእኔ ነው የምትከለክለኝ? አላስብም። ትሰጭኛለሽ? እኔ እንዲህ ብዬ እኔ ለማን ከልክዬ እኮ ታቀቢያለሽ? አዎ አውጣ አልስጥ ና ዝጋው ሱቁ ዝጋው? አዎ ዝጋው ነው መዝጋት መስጠት ነው እየሰጠን ነው የምንለው። እኔ ቀለሟ በጣም ነው የምትመቸኝ የምር። ትንሹ መርጌታ በአሜሪካ ስትመታ ግን 911 ደውላለሁ አላልኩም? አይ እኔ እንኳን እንደዛ አላረኩኝ። ግን የሆነ እዛ ማውቀው ጓደኛ አለ 911 ደውሎ ነበርና መጥቶ በጣም የሚያስፈራ ጊዜ ነበር። አሁን ለምን ያው 911 ፖሊስ በጣም የሚከበር ሰው ነው እዛ ሀገር እና ሲመጡ ያው እኛ ልጆች ስለሆነ በቃ እኛ ፈርተን ነበር እና በኋላ ደግሞ ሁላችን ተቀጠን ነበር። በእውነት እንዴት ታለፈ? እስቲ ስለሱ ንገረኝ። ያው ብዙ ያው ልጅነቴ ስለነበረ ብዙ አስታውስም፣ ግን ዋናው እንትኑን በቃ ልጁ የኔታው ሲገርፈው 911 ደወለው መጡ። ከዛ ደግሞ እዛ የነበሩ ሰዎች አነጋገራቸው ከፖሊሱ ጋር ማለት ነው። ከፖሊሶቹ ጋር ሲያነጋግራቸው በቃ ሁላችን በቃ ተቀተን ነበር። በቃ ማን ነው እንደዚህ የደወለው ምናምን ተብሎ በቃ ምን ተቀጣችሁ? በእንትን ነው እንጂ በዚህ በዛፍ ተገረፋችሁ? ተገረፋችሁ ድጋሚ ማለት ነው? ድጋሚ። በጣም ጥሩ። አይገርም? ልጁ ሲያወራ ራሱ አክሰንቱ ቲፒካል አማርኛ አስባችሁታል? አሜሪካ ሀገር እንደ ኢትዮጵያ ሲቀጧቸው 911 ደወል ደስ ይላል እውነት። እኔ በሱ በልጁ ውስጥ ያየሁት የቤተሰቦቹ ምን ያህል ሀገር ወዳድነታቸውን ኢትዮጵያ ሀገራቸው ምን ያህል እንደሚወዱ ለሃይማኖታቸው ምን ያህል መቼስ ባደጉት ሀገራት ላይ ምን እንደሚካሄድ እናውቃለንና ቶሎ ብሎ ሰው ከዚህ ሀገር እንደወጣ በቃ ዘመናዊ ሰው ለመሆን ምናምን ነው የሚጠራው ከዛ ሀገር ሲስተም ጋር ለመሄድ ምናምን እንጂ የራሱን ባህል ካልቸር ምናምን ለማስቀጠል በጣም ጥቂት ሰዎች ናቸው እንደዚህ አይነት ነገር ላይ ለፍተው ልጆቻቸውን አማርኛ ለማስተማር ምናምን የሚጠሩትና በዚህ ልክ እስከ መርጌታ ድረስ ልጃቸውን ማድረስ በጣም 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 ትልቅ ነገር ነውና ወላጆቹ ይመቻቹ። ይቺን ጥንቅቅ ተደርጋ የተሰራችን ሞዴል ተመልከቷት። ይቺ ታዳጊ በሞዴልነት ተመልምላ በርካታ ስራዎችን ሰርታ ትሬኒንግ አድርጋ ለቀረጻ ተዘጋጅታ እየሰራች እየተወነች ማስታወቂያም እየሰራች ያለች ትመስላለች። ነገር ግን በድንገት አንድ መልካም ምስክር የተባለ ወጣትም የቀረጻት እንደሆነ ብዙ ሰው አያውቅም። እስቲ እዚህ ጋር ተመልከቷት። ለቀረጻ እየሄደች አይመስልም። ሞዴልነቷንም ተመልከቷትም። ምስክር ከበደ ይሄንን ፎቶና ይሄንን ቪዲዮ እንግዲህ አጋርቶናል ማለት ነው። በጣም ነው የምናመሰግነው። ኤልሳቤት ደስታ ትባላለች። በድንገት አያት ቀረጻትም። እችን ልጅ ደግሞ አሁን ላይ ትልቅ ደረጃ የማድረስ ኃላፊነት የኛ ይሆናል ማለት ነው። እዚህ ሚዲያ ላይ እሷን የት ማግኘት እንደሚቻል ምስክርም ያግዘናል ብዬ አስባለሁ። እችን ልጅ የሞዴሊንግ ትምህርት ቤቶች ወስደዋት አሰልጥነዋት የተለያዩ ማስታወቂያዎችንም እናሰራታለን። ስለዚህ አፋልጉን። የጥቁር ቆንጆ በቃ ሪል የጥቁር ቆንጆ የተባለች ነች። በጣም የምታምረው ስማ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። በዚህ ሁሉ ተስፋ አስቆር ከ12ኛ ክፍል ተፈታኞች መካከል 8% ብቻ ማለፋቸው የተማሪዎቹ ሳይሆን የመንግስት የትምህርት ፖሊሲ መዋቅራዊ ኪሳራ ማሳያ ነው ሲሉ አቶ ደሳለኝ ጫኔ ተናግረዋል። በአሁኑ ወቅት እንግዲህ 7 ሚሊዮን ተማሪዎችም ከትምህርት ገበታ ውጪ መሆናቸውንና ለተመራቂዎችም የስራ እድል አለመኖሩ ዶክተር ደሳለኝ ጫኔ ተናግረዋል። እናንተ ስለ ዶክተር ደሳለኝ ጫኔ ንግግር ምን ትላላችሁ? ምን ትላላችሁ? በዚህ ጉዳይ ላይ ሀሳብ አስተያየታችሁን ስጡ ብሏል ጋዜጠኛው። አፈር ግብጽ አቦ በወንዙ በኩል መርዝ መልቀቅ ነበር ለእናንተ። ውሃ እናጠጣለን፣ ስንት ነገር እናደርጋለን። ለምንም ነገር አጠቅሙ ባዶ እየመራ እንዴት ትሸነፋለህ? ወንዝ ሲሆን ብቻ ነው መገደም የምታውቁበት። ገድቦ ዝም ማለት ነው። ጠጣችሁም አልጠጣችሁም ለውጥ የላችሁም።
አርጀንቲናና ግብጽ ባደረጉት የኳስ ጨዋታ እንግዲህ ትናንትና ግብጽ መራችና ፋይናሊ አርጀንቲና ሜሲ ከዛ ተሰምቶም ታይቶም የማይታወቁ ኢትዮጵያውያን የግብጽ ደጋፊዎች በጣም በቃ እንቧ ከረየው ምናምን እንደዚህ በወንዙ ላይ መርዝ መልቀቅ ነበር ምናምን እስከማለት ተደረሰ። አሁን ይሄን ሁሉ ትንተና ሳወራ በጣም ኳስ ተመልካች ነው መስሎ፣ ግን ለሀገራችሁ ቀንደኛ ጠላት የሆነች ሀገርን መደገፍ በጣም በጣም የሚያስገርም ነገር ነው። በጣም የሚያስገርም ነገር ነው አለ ሄኖክ ድንቁ። ከድሮ ከልጅነታችን ጀምሮ የአፍሪካ ዋንጫ ስናይ ኢትዮጵያ ውስጥ ግብጽ ደጋፊ የላትም። አመንክም አላመንክም ጥቁሮቹን እነ ኮትዲቫር እነ ጋና እነ ናይጄሪያንስ ስንደግፍ ነው ያደግነው። ይሄ ሁሉ ደጋፊ የግብጽ ደጋፊ ሳይሆን የሜሲ ጠላት ነው። ሮናልዶ ለመውደድ እኮ ሜሲን በዚህ ደረጃ መጥላት አይጠበቅባችሁም። እኔ ሮናልዶን ወደዋለሁ፣ ሜሲንም ወደዋለሁ። የሜሲ ደጋፊዎች ኮንግራቹሌሽን። አይ እውነቱን ነው እንዴ! ምን ሆናችሁ ነው ግብጽን ምናምን? በእርግጥ እነዛም የሆኑ ዘረኞች ናቸው እኮ። አይሾ ስፒደን ራሱ የተናገሩት ንግግር በጣም አንድ ወጠጤ ወታ ሙልጭልጭ አድርገዋለች በጥቁርነቱ። ዘረኞች ናቸው ግን እውነቱን እናወራና አሁን ግብጽ አፍሪካ ሀገር ስለሆነች እንጂ እኮ ወዳችኋት አይደለም የደግፋችሁት አይደለም። አቤቱ ከመሰመስከው እኮ የሚቀት ሰላም ቲክቶክ ቤተሰቦቻችን 50 ሺህ ገብተናል። ይሄን በማስመልከት ልጄ ኬንያ ሞምባሳ ፈሽ እያደረገኝ ነው። ተወዳጁ ሙዚቀኛ ወንድሙ ጅራ ጉድ ሰራችሁኝ እያለን ነው። ምን አድርገን ነው? እስቲ እንስማው። ጉድ ሰራችሁኝ ብል ነው የሚቀለው። እኔ ማቀው ሲያገኙኝ ጓደኞች የሚያደንቁኝ ሰዎች ሲያገኙኝ በስራም ቦታ በመንገድም ሲያገኝ እንወድሃለን እናደንቅሃለን ሲሉኝ እኔ ደግሞ ቴንኪዩ አመሰግናለሁ እያልኩኝ ቀለል ባለ ሁኔታ ነው መልስም መሰጥ የነበረውና በችርቻሮ ነው የለመድኩት። እንደዚህ በጅምላ እናንተ የሰጣችሁኝን አይነት ነገር ገጥሞኝ አያውቅም። ጉድ ሰራችሁኝ ብል ነው የሚቀለው። ምክንያቱም ቃላት ስፈልግ ይሄ ሁሉ ጊዜ ቆየሁኝ። ከዚህ በፊት የሰማኋቸው አባባሎች አሉ። አንድ ሰው የሆነ መልካም ነገር ድንገት ሲደረግል ከአቅሙ በላይ ሲሆንበት ጉድ ሰራኸኝ፣ ጉድ ሰራሽኝ ሲል ነው የማውቀውና የተሻለ ቃል ሆኖ ያገኘሁት እሱን ነው። እናንተ ሰሞኑን ያደረጋችሁልኝ ነገር የተሻለ ቃል እሱ ነው። በቃ ጉድ ሰራችሁኝ። እኔ በችርቻሮ ነው የማውቀው አልኳችሁ እኮ። በቃ አንድ ሰው ሁለት ሰው አድናቂ ነኝ ወይ እንወድሃለን ሲሉኝ አመሰግናለሁ ብዬ በቀላሉ መመለስ ነው። ለዚህ የሚሆን ቃል ከየት እንዳመጣ ነው ያሰባችሁት? የሚመጥን ቃል እና ዛሬ ቃል እያሰብኩኝ ምን ይዤ ለመቅረብ ያሰብኩት ቃልን እየጠበቅኩኝ ብዙ ጊዜ ፈጀሁኝና የሆነ ስጠፋ ደግሞ ሼም ያዘኝ። ላደረጋችሁልኝ ነገር የሆነ መልስ መስጠት ስለነበረብኝ ማለት ነው። በጣም አቅሜ በላይ ነው። ለሌሎች ሰዎች መልካም ነገር ሲደረግ ሰዎች ለሌሎች ሰዎች መልካም ሲያደርጉ ሳይ ነው እኔ የማውቀው። እንደሱ ስመለከት ራሱ እንባ ነው የሚቀድመኝ። በሌሎች ሰዎች ያየሁት ነገር እንባ የሚቀድመኝ ከሆነ ለእኔ ሲደረግ ደግሞ ምን እንደሚሰማኝ የመግደል ሙከራ ነው ያደረጋችሁብኝ ብል ነው የሚቀለው። ሲሪየስሊ አሮን ነው ምን እንደምል። የሰጣችሁኝን ፍቅር እንዲህ በቀላሉ አላየውም። የሰጣችሁኝ ነገር ሁሉ ያስደረጋችሁልኝ አስተዋጽኦ በሙሉ ግን እናንተ ቆይ እንዴት ስራዬን እንድቀይር ነው እንደምትፈልጉት? ይሄ ሁሉ ላይክ፣ ይሄ ሁሉ ፎሎው፣ ይሄ ሁሉ ኤቭሪቲንግ
የሰጣችሁኝ ፎሎ፣ የሰጣችሁኝ ላይክ፣ የሰጣችሁኝ ኤቭሪቲንግ ሌሎች ደክመው ነው የሚያገኙት። በጣም ደም ተፍተው ነው የሚያገኙት እና በቀላሉ አላየውም። የሰጣችሁኝ ከፍቅር በተጨማሪ የሰጣችሁኝ ፎሎ እና ምናምን ምን እንደማደርገው አላቅም። ነግሬያቸዋለሁ። ለቲክቶክ አዲስ ነኝ፣ ግን እድሉ መባከን እንደሌለበት ግን ይሰማኛል። ከዛ ውጭ ግን ገና ጀማሪ ቲክቶከር ነኝ። ፖስት ማድረግ ምናምን ራሱ እየተለማመድኩኝ ነው። የመጀመሪያ ቪዲዮ አይታችሁት ከሆነ እንደዚህ ብዬ የተነሳሁት ፎቶ ፖስት አደርጋለሁ ብዬ ነው። ምኑ እንደነካካሁት አላውቅም። ፖስት የተደረገውን ሳየው ከፎቶዬ ላይ የሆኑ ፊደሎች ውብ ብለው ይወርዳሉ። ከዛ ይወርድ ዲንዲንዲንዲንዲን የሚል ሙዚቃ ገብቶበት ምኑ ነክቼው ነው ብዬ ሁሉ ስቄያለሁ በራሴ። አሁን ግን ገብቶኛል። በነገራችን ላይ ምን ነክቼ እንደዛ እንደሆነ አውቄያለሁ። እና ሰዎች ጥረው ግረው ለፍተው ደም ተፍተው የሚያገኙትን እድል እንደሰጣችሁኝ አውቃለሁ። የሆነ ነገር ምክንያት ሊሆን ይችላል። እኔ ቲክቶክ ውስጥ ጥልቅ ብዬ መግባት ምናምን አቅዴ ምናምን አልነበረም፣ ግን ይሄ እድል መባከን እንደሌለበት አውቄያለሁኝ። ለሌሎች ሰዎች ሲደረግ አለቅሳለሁ ብያቸዋለሁ። እንኳን ለእኔ ተደርጎልኝ። ሲጀመር ተፈጥሮ ያልቃሻለው ፊልም እያየው ራሱ ምናምን ነው የምለው። ደግነቱ ብቻዬን ነው የማየው። ሌላው ደግሞ የተረዳሁት ነገር እንደ ማስጠንቀቂያ የሰጣችሁኝ ሁሉ ይመስለኛል። የምትፈልገውን ነገር እኛን ጠይቀን እኛ ያለን እኛ እያለን እልህ እንደዚህ ምናምን ነገር እንዳትሆን፣ ምንም ነገር እንዳትሆን። ምክንያቱም አንተ ያንተ ብቻ አይደለህም፣ የህዝብ ልጅ ነህ የሚለው 100 ጊዜ ሰምቼዋለሁ። አንተ የህዝብ ልጅ ነህ የሚለውን አባባል። እንዳሁኑ ግን በግልጽ የገባኝ ጊዜ የለም። በተግባር ነው ያሳያችሁ እናንተ የህዝብ ሰው መሆኔን ማለት ነው። ከቃል በላይ ትርጉሙን በደንብ እንዲገባኝ ያደረጋችሁትና ስራ እንድቀይር ግን የፈለጋችሁ ይመስላል። የሰጣችሁኝ ፎሎ፣ ላይክ፣ ኮፒ ሊንክ ቃላቶችን ገና በደንብ አላጠናኋቸው። ሼር ምናምን አንድ ፕሮፌሽናል ቲክቶከር ያለውን አይነት መጠን ያለው እንትን የሰጣችሁኝና ያቺ የተለመደችዋን አመሰግናለሁ ልበላችሁ። አያሳዝንም? በእናታችሁ እግዚአብሔርን በጣም ነው ያሳዘነኝ። የሙያ ጓደኞቹ ሙዚቀኞች፣ አርቲስቶች ብታገኙት አለን ከጎንነ ምናምን ብትሉት እውነት በጣም ደስ ይለኛል። እና በዚህ ነው ልክ ብቸኝነት ባይሰማው እንደዚህ አይነት ቪዲዮ ይሰራል ብዬ አላስብም። ወንድሙ ጅራ ካለው ቅና ካለው ስምና ዝና አንጻር በዚህ ልክ በጣም በቃ አላቅም ምንቻ ነው በጣም ነው ያሳዘነኝና እባካችሁ አለን ከጎንነ ምናምን በሉት። ለማንኛውም ጨርሻለሁ። ዛሬማ ጥሩ ነበር፣ ዛሬማ ጥሩ ነበር። የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳ በኮረኮን ቻሳ እልላችኋለሁ ማለት ነው። ያው እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ላቭ ፎንቅዬ ፎንቁ ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀላም ሞንዶሎል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ጻፍ ብሎም የሚለቃቸው ቪዲዮዎች በቶሎ እንዲደርሷቸው የደወል ምልክቷን በመጫን ለዚህ ቤት ፎንቅዬ ፎንቁ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም የዛሬን አበቃው። ይመቻችሁ። ባይ